ምዕራፍ 15 እግዚአብሔርም እንደዚህ አለኝ፣ ሙሴና ሳሙኤል በፊቴ ቢቆሙም ልቤ ወደዚህ ሕዝብ አይዘነብልም። ከፊቴ ጣላቸው፣ ይውጡ። እነርሱም ወዴት እንውጣ ቢሉህ፣ አንተ እግዚአብሔር እንዲህ ይላል፣ ለሞት የሆነ ወደ ሞት፣ ለሰይፍም የሆነ ወደ ሰይፍ፣ ለራብም የሆነ ወደ ራብ፣ ለምርኮም የሆነ ወደ ምርኮ ትላቸዋለህ። ሰይፍን ለመግደል ውሾችንም ለመጎተት የሰማያትንም ወፎች የምድርንም አራዊት ለመብላትና ለማጥፋት አራቱን ዓይነት ጥፋት አዝባቸዋለሁ ይላል እግዚአብሔር። የይሁዳም ንጉሥ የሕዝቅያስ ልጅ ምናሴ በኢየሩሳሌም ስላደረገው ሁሉ በምድር መንግሥታት ሁሉ መካከል ለመከራ አሳልፌ እሰጣቸዋለሁ። ኢየሩሳሌም ሆይ የሚራራልሽ ማን ነው? የሚያዝንልሽስ ማን ነው? ወይስ ስለ ደህንነትሽ ይጠይቅ ዘንድ ፈቀቅ የሚል ማን ነው? አንቺ እኔን ጥለሻል ይላል እግዚአብሔር፣ ወደ ኋላሽም ተመልሰሻል። ስለዚህ እጄን ባንቺ ላይ ዘርግቼ አጥፍቼሻለሁ፣ ከይቅርታ ደክሜያለሁ። በአገርም ደጆች ውስጥ በመንሽ አበጥሬያቸዋለሁ። የወላድ መካን አድርጌያቸዋለሁ፣ ሕዝቤንም አጥፍቻለሁ። ከመንገዳቸውም አልተመለሱ። መበለቶቻቸውም ከባሕር አሸዋ ይልቅ በዝተውብኛል። በብላቴኖች እናት ላይ በቀትር ጊዜ አጥፊውን አመጥቻለሁ። ጣርንና ድንጋጤን በድንገት አምጥቼባታለሁ። 7 የወለደች ደክማለች፣ ነፍሷንም አውጥታለች። ቀን ገና ሳለ ፀሐይዋ ገብታባታለች፣ አፍራለች፣ ተዋርዳማለች። የተረፉትንም በጠላቶቻቸው ፊት ለሰይፍ አሳልፌ ይሰጣለሁ። እናቴ ሆይ ወዮልኝ! ለምድር ሁሉ የክርክርና የጥል ሰው የሆንኩትን ወለድሽ። ለማንም አላበደርኩም፣ ማንም ለእኔ አላበደረም። ነገር ግን ሁሉ ይረግመኛል። እግዚአብሔር እንዲህ አለ፣ በእውነት ለደህንነትህ አጸናሃለሁ። በእውነት በመከራና በጭንቅ ጊዜ ጠላትህ እንዲለምንህ አደርገዋለሁ። በውኑ ብረትን የሰሜንን ብረት ናስንም የሚሰብር አለን? በዳርቻ ሁሉ ስላለ ኃጢአትህ ሁሉ ባለጠግነትህንና መዝገብህን ለመበዝበዝ በከንቱ እሰጣለሁ። የምታቃጥላችሁ እሳት ከቁጣዬ ትነዳለችና ከጠላቶች ጋር ወደማታውቀው ምድር አሳልፈሃለሁ። አቤቱ አንተ ታውቃለህ፣ አስበኝ ጎብኘኝም። የሚያሳድዱኝንም ተበቀላቸው እንጂ አትታገሳቸው። ስለ አንተ ስድብን እንደ ታገስኩ እወቅ። ቃልህ ተገኝቷል፣ እኔም በልቼዋለሁ። አቤቱ የሠራዊት አምላክ ሆይ በስምህ ተጠርቻለሁና ቃልህ ሐሴትና የልብ ደስታ ሆነኝ። በዋዘኞችና በደስተኞች ጉባኤ አልተቀመጥኩም። ቁጣን ሞልተህብኛልና በእጅ ፊት ለብቻዬ ተቀመጥኩ። ስለ ምን ሕመሜ አዘወተረኝ? ቁስሌስ ስለ ምን የማይፈወስ ሆነ? ስለ ምንስ አልሽርም አለ? በውኑ እንደ ሐሰተኛ ምንጭ እንዳልታመነች ውሃ ትሆነኛለህን? ስለዚህ እግዚአብሔር እንዲህ ይላል፣ ብትመለስ እመልስሃለሁ፣ በፊቴም ትቆማለህ። የከበረውንም ከተዋረደው ብትለይ እንዳፌ ትሆናለህ። እነርሱ ወደ አንተ ይመለሳሉ፣ አንተ ግን ወደ እነርሱ አትመለስም። ለዚህም ሕዝብ የተመሸገ የናስ ቅጥር አደርግሃለሁ። ይዋጉሃል፣ እኔ ግን ለማዳን ካንተ ጋር ነኝና አያሸንፉህም። ከክፉ ሰዎችም እጅ እታደግሃለሁ፣ ከጨካኞችም ጡጫ እቤዥሃለሁ።